ሰላም ጤና ይስጥልን ወደ ተመልካቾቻችን ከተወዳጁ ብስራት የዩቲዩብ ቻናል ዘውትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን ነው። ዛሬም እንደተለመደው በሳምንቱ መጨረሻ ቅዳሜ የተከናወኑ ስፖርታዊ ጉዳዮችን እየዳሰስን እንዲሁም ደግሞ ዛሬ እሁድ የሚካሄዱ ስፖርታዊ ጉዳዮችን ጥቆማ እየሰጠን አብረን ቆይታ እናደርጋለን። ከፕሮግራሙ ጋር ዘውዱ በሬሳ አብሬያችሁ እሆናለሁ። በቅድሚያ የምናነሳው የአትሌቲክስ ጉዳይ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የግራንድ ፕሪ ያለም አቀፉ አትሌቲክስ ፌዴሬሽን እውቅና ያለው የሲልቨር ወይ ደግሞ የብሮንዝ ወይ ደግሞ የነሐስ ደረጃ የሰጠውን የግራንድ ፕሪ ውድድር አዘጋጅታለች። የአዲስ አበባ ግራንድ ፕሪ ትናንትና የአንድ ቀን ግራንድ ፕሪ ውድድር ትናንትና በድምቀት ተካሂዷል። ከዓለም አቀፉ የአትሌቲክስ ፌዴሬሽን የተወከሉ ባለሙያዎች በተገኙበት እንዲሁም ደግሞ የአዲስ አበባ ከተማ መስተዳድር ከንቲባ ወይዘሮ አዳነች አቤቤ የክብር እንግዳ ሆነው በተገኙበት መርሃ ግብር እንግዲህ ኢትዮጵያ በስኬት ውድድሩን ማከናወን ቻለች። ታላላቅ ዓለም አቀፍ አትሌቶችን በዚህ ውድድር ላይ ተሳታፊ ነበሩ። በ100 እና በ200 ሜትር እንግዲህ አሜሪካዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት የሆነችው ጋቢ ቶማስ ትናንትና እዚሁ አዲስ አበባ ስቴዲየም የተካሄደውን ውድድር አሸንፋ መውጣት ትችላለች። የዚህ ታሪካዊ ሁነትም አካል መሆን ትችላለች። እንዲሁም ደግሞ በወንዶች የ100 ሜትር ውድድር የአፍሪካ ፈጣኑ ሰው ኬንያዊው ፈርዲናንድ ኦማንያላ እንዲሁ ድል ማድረግ ማሸነፍ ችሏል። በ10000 ሜትር በ5000 ሜትር እንዲሁ ኢትዮጵያውያን አትሌቶች ድል ያደረጉበት ነበር። በጣም ደማቅ ነበር። የመሰናክል ውድድሮች ነበሩ። እጅግ በጣም የተሳካ ከዚህ ቀደም በውጭ ሀገራት የምንመለከተውን አይነት ስታንዳርድ የነበረው ውድድር ተመልክተናል። ይህንን ውድድር ተከትሎም እንግዲህ አመሻሹ ላይ አንድ መረጃ ተሰምቷል። ኢትዮጵያ በ2027 እንግዲህ በዓለም አቀፉ አትሌቲክስ ፌዴሬሽን የወርቅ ደረጃ ያለው ውድድር እንድታዘጋጅ ወይ ደግሞ አዲስ አበባ የወርቅ ደረጃ ያለው ውድድር እንደምታዘጋጅ ይፋ ሆኗል ማለት ነው። የትናንቱ የብሮንዝ ደረጃ ወይም የነሐስ ደረጃ ነበረ። ይህንን በስኬት መወጣቷን ተከትሎ ነው እንግዲህ የወርቅ ደረጃን ከ2 ዓመት በኋላ ከ1 ዓመት በኋላ እንድታዘጋጅ ኢትዮጵያ እድሉን ያገኘችው ማለት ነው። እጅግ በጣም ስኬታማ ነበር። ሆኖም ግን አንዳንድ ደግሞ ለውድድሩ ድምቀት እንቅፋት የሆኑ ጉዳዮች ነበሩ። ከነዚህ መካከል በተለይ በ5000 እና በ10000 ሜትር ውድድር ላይ ለመካፈል ተመዝግበው የነበሩ አትሌቶች በተለይ በጠዋቱ መርሃ ግብር ላይ ለመካፈል ተመዝግበው ከነበሩ አትሌቶች መካከል አብዛኞቹ ከግማሽ በላይ የሚሆኑት አለመገኘታቸው በጣም አነጋጋሪ ሆኗል። እንዲሁም አሳፋሪ ሊባል የሚችል ሆኗል። በወንዶቹ 6 አትሌት በሴቶቹ 5 አትሌት ብቻ ነበር የተሳተፉት በ10000 ሜትር ውድድሮች ላይ። ሆኖም ግን የተመዘገቡት በድምሩ 31 አትሌቶች ነበሩ። ፌዴሬሽኑ እርምጃ እንደሚወስድ በፍጥነት ሪፖርት እንዲያደርጉና በከሳቱ መርሃ ግብር ላይ እንዲገኙ አሊያም እርምጃ እንደሚወስድ በማህበራዊ ትስስር ገጹ ላይ አጋርቶ ነበር። ቀጣይ ምን ይፈጠራል የሚለው እንመለከታለን። ግን ደግሞ በጣም አሳፋሪ ሊባል የሚችል የሀገርን ክብር የማዋረድ አይነት ደረጃ ሊሰጡ የሚችል ጥፋት እንደሆነ ማንሳት ይቻላል። ኢትዮጵያ ግን እጅግ በጣም ደማቅ በሆነ መልኩ የመጀመሪያውን ግራንድ ፕሪዋን በአዲስ አበባ ማስተናገድ ችላለች ማለት ነው። የአትሌቲክስ ጉዳዩን እዚህ ጋር ገታ እናድርግ እና ደግሞ ወደ እግር ኳስ እናመራለን። የኢትዮጵያ የሲቢኢ የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ትናንትና በተካሄዱ መርሃ ግብሮችም ቀጥለው ውለዋል። 2 መርሃ ግብሮችን ትናንትና ተመልክተናል። ከነዚህ መካከል ፋሲል ከተማና መቀሌ ሰባ እንደርታ ያደረጉት ጨዋታ የሚጠቀስ ነው። በዚህ ጨዋታ አሸናፊ የሆነው መቀሌ ሰባ እንደርታ ነው። ፋሲልን 3-0 በሆነ ውጤት አሸንፎ መውጣት ችሏል። ቦና አሊ 2 ጎሎችን ከመረብ ሲያሳርፍ ቀሪዋን ጎል ሚሊዮን ወልዴ ለመቀሌ ሰባ እንደርታ አሳርፏል። ፋሲል እንግዲህ በ3-0 ሽንፈት ጨዋታውን አጠናቋል ማለት ነው። ሌላኛው የዕለቱ መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲና ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነው። በዚህም ጨዋታ እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ነው 2-0 በሆነ ውጤት ጨዋታውን ያሸነፈው። ነጻነት ገብረመድህንና ፍሬው ሰለሞን የወልዋሎን 2 ጎሎች ከመረብ አሳርፈዋል። ፕሪሚየር ሊጉ ዛሬም በ28ኛ ሳምንት ተጠባቂ በሆኑ ጨዋታዎች ቀጥሎ ይካሄዳል። ዛሬ በ4 መርሃ ግብሮች ነው የሚቀጥለው። ኢትዮጵያ ቡና ከአርባ ምንጭ ከተማ በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ ይጫወታሉ። 10 ሰዓት ላይ ነገሌ አርሲና ሀዲያ ሆሳዕና እዚሁ አዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። እንዲሁም ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ሲዳማ ቡና ከድሬዳዋ ከተማ 9 ሰዓት ላይ ሲጫወቱ መቻል ከሐዋሳ ከተማ ደግሞ 12 ሰዓት ላይ ዛሬ የ28ኛ ሳምንት መርሃ ግብራቸውን ያደርጋሉ ማለት ነው። የሀገር ውስጥ መረጃዎችን እዚህ ጋር ደግሞ ገታ እናርግና ወደ አፍሪካ መረጃዎቻችን እናቅና። የአፍሪካ ሻምፒዮንስ ሊግ የካፍ ሻምፒዮንስ ሊግ ወይ ደግሞ በአፍሪካ ትልቁ የክለቦች ውድድር አሁን ፍጻሜ ላይ ደርሰዋል። ትናንትና የግማሽ ፍጻሜ ሁለተኛ ወይም የመልስ ጨዋታዎች ተካሂደዋል። ማሜሎዲ ሰንዳውንስ ለተከታታይ 2ኛ ዓመት
ወደ ፍጻሜ ማለፍ የቻለበትን ውጤት አስመዝግቧል። በመጀመሪያው ጨዋታ ኤስፔራንስ ደ ቱኒዝን የቱኒዚያውን ክለብ እዛው ቱኒዚያ ድረስ ተጉዞ አሸንፎት መመለሱ የሚታወስ ነው። ትናንትም እንዲሁ በሜዳው ማሜሎዲ ሰንዳውንስ ኤስፔራንስን 1-0 በሆነ ውጤት በኮሎምቢያዊ ሙኖዝ ጎል አማካኝነት 1-0 በሆነ ውጤት አሸንፎ ወደ ፍጻሜ ማለፍ የቻለበትን ትኬት ቆርጧል። ሌላኛው ጨዋታ የነበረው ሁለቱ የሞሮኮ ክለቦች ፋር ራባትና ቤርካኔ እርስ በርስ ያደረጉት ጨዋታ ነው። በመጀመሪያው ጨዋታ ፋር ራባት በሜዳው 2-0 በሆነ ውጤት አሸንፎ መውጣቱ የሚታወስ ነው። ትናንት በመልሱ ጨዋታ ቤርካኔ ያለፈው የውድድር ዓመት የካፍ ኮንፌዴሬሽን ዋንጫ አሸናፊ የነበረው ቤርካኔ 1-0 በሆነ ውጤት ቢያሸንፍም በድምር ውጤት 2-1 ተሸንፎ ከግማሽ ፍጻሜ ተሰናክሏል። ስለዚህ በግንቦት ወር ወይ ደግሞ በቀጣይ ወር ሜይ 17 ማሜሎዲ ሰንዳውንስና ፋር ራባት የካፍ ሻምፒዮንስ ሊግ የፍጻሜ ጨዋታቸውን ያደርጋሉ ማለት ነው። የአፍሪካ ሻምፒዮንስ ሊግ ፍጻሜ በዚህ መልኩ ተቃርቧል ብሎ ማንሳት ይቻላል። ከአፍሪካ መረጃዎቻችን ደግሞ አለፍ እንበልና ወደ ዓለም አቀፍ ጉዳዮች ስናመራ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። ለመጠናቀቅ እጅጉን የተቃረበውና የፍጻሜ ሻምፒዮኑ ያለየለት የእንግሊዝ ፕሪሚየር ሊግ ትናንትና እጅግ በጣም ወሳኝ ጨዋታዎችን አስመልክቶናል። ከነዚህ መካከል ተጠባቂ የነበረውና የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት እየታገሉ በሚገኙ ሁለት ክለቦች መካከል የተካሄደው የስታንፎርድ ብሪጁና የቼልሲና የማንቸስተር ዩናይትድ ጨዋታ በማንቸስተር ዩናይትድ አሸናፊነት ተጠናቋል። ማንቸስተር ዩናይትድ ከዚህ ቀደም በብሪጅ ያደረጋቸውን ያለፉትን 14 ጨዋታዎች ማሸነፍ አልቻለም ነበር። ትናንትና ግን ድል ቀንቶታል። ቼልሲን ከሜዳ ወጥቶ 1-0 በሆነ ውጤት አሸንፎት መመለስ ችሏል። ማቲያስ ኩኛ ከብሩኖ ፈርናንዴዝ የተሻገረለትን ኳስ ከመረብ አሳርፎ የጨዋታው ብቸኛ ልዩነት ፈጣሪ መሆን ችሏል። በጨዋታ እንቅስቃሴ የጎል ዕድሎችን በመፍጠርና በመሳሰሉት ባለሜዳው ቼልሲ የተሻለ ቢሆንም 3 ነጥብ ይዞ መውጣት የቻለው ማንቸስተር ዩናይትድ ነው። በዚህ መሰረት በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 10 ሰፍቷል። ማንቸስተር ዩናይትድ አሰልጣኝ ካሪክ ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ የሚመልሱበት እድል ከዚህ በኋላ በጣም ምቹና ሰፊ መስሏል። ምክንያቱም እንግሊዝ ዘንድሮ በ5 ክለቦች ነው የምትወከለው። ቼልሲ 6ኛ ደረጃ ላይ የሚገኙ ቡድን ነው። ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት 10 ነው። ስለዚህ ማንቸስተር ዩናይትድ በቼልሲ ለመበለጥ ምናልባት ቼልሲ ቀጣዮችን ሁሉንም ጨዋታዎች ማሸነፍና ማንቸስተር ሁሉንም ጨዋታዎች መሸነፍ ይኖርበታል ማለት ነው። ስለዚህ የዩናይትድ ወደ አውሮፓ ሻምፒዮንስ ሊግ የመምጣቱ ጉዳይ አይቀሬ ይመስለዋል። ብሩኖ ፈርናንዴዝ ትናንትና በውድድር ዓመቱ 18ኛ አሲስቱን አስመዝግበዋል። ይህም በማንቸስተር ዩናይትድ ትልቁ አድርጎታል። ከዛ በተጨማሪ ደግሞ በእንግሊዝ ፕሪሚየር ሊግ ትልቁን የአሲስት ታሪክ ያላቸው ተጫዋቾች ማለትም ኬቨን ደብሮይን እና ቴሪ ዳንኤል ሆንሪ ጋር ለመስተካከል 2 አሲስት ብቻ ቀርቶታል። ከዚህ በኋላ ወደ 5 ጨዋታዎች ይቀራሉ። ስለዚህ ብሩኖ ፈርናንዴዝ ይህንን ሪከርድ መጋራት አሊያም ማሻሻል የሚችልበት እድል እንዳለ መመልከት ተችሏል። የአሰልጣኝ ካሪኩ ስብስብ በጣም አስፈላጊውን ነገር አሳክተናል ሲል አሰልጣኝ ሚካኤል ካሪክ ተናግሯል። በአንጻሩ የቼልሲ አሰልጣኝ ሊያም ሮዘኞር በጣም አበሳጭቶኛል፣ ውጤቱ እንደነበረን ብልጫና የበላይነት ማሸነፍ ነበረብን፣ በዚህ ጨዋታ ሽንፈት ፈጽሞ አይገባንም። ሆኖም ግን አሁንም ወደ ሻምፒዮንስ ሊግ የመምጣት እድል አለን ብዬ አምናለሁ። ከነገ በስቲያ ማክሰኞ ከብራይተን ጋር ጨዋታቸውን ያደርጋሉ። ቶሎ ለማገገም ይህ ጨዋታ ቶሎ መምጣቱ አስደስቶኛል፣ ምላሽ የምንሰጥበት ጨዋታ ይሆናል ሲል አሰልጣኝ ሊያም ሮዘኞር ተናግሯል። ሌሎች መርሃ ግብሮችም ነበሩ። ከነዚህ መካከል አሰልጣኝ ሮቤርቶ ዲዘርቢን የቀጠረውና ለአለመውረድ የሞት ሽረት ትግሉን እያደረገ የሚገኘው ቶትናም ሆትስፐር በሜዳው ከብራይተን ከዲዘርቢ የቀድሞ ክለብ ጋር ያደረገውን ጨዋታ በመጨረሻ ደቂቃ በተቆጠረበት ጎል በአቻ ውጤት ማጠናቀቅ ችሏል። እጅግ በጣም አስቆጪና አሳዛኝ የነበረው ድባብ ቶትናም ስቴዲየም ደጋፊዎችና ተጫዋቾች ላይ የነበረው የሀዘን ስሜት በጣም አስቆጪ ነበረ። በጨዋታው እንግዲህ ቶትናሞች በፔድሮ ፖሮ አማካኝነት ጎል አስቆጥረው መሪ መሆን ችለው ነበረ። የመጀመሪያው አጋማሽ ሳይጠናቀቅ ግን በባከኑ ደቂቃዎች ሚቶማ ጎል አስቆጥሮ ጨዋታው በአቻ ውጤት የመጀመሪያውን አጋማሽ እረፍት ወጡ። በሁለተኛው አጋማሽ በ77ኛው ደቂቃ ላይ ኡናይ ሲመንስ ጎል አስቆጥሮ ቶትናምን አሸናፊ የሚያደርግ መስሎ ነበር። ሆኖም ግን ጨዋታው ተጠናቀቀ ተብሎ ሲጠበቅ በባከነ ደቂቃ በ95ኛው ደቂቃ ላይ ጆርጂኒዮ ሩተር ጎል አስቆጥሮ ጨዋታው በአቻ ውጤት ተጠናቋል። እጅግ በጣም አስቆጪ ነበር ለቶትናም ሆትስፐር።
ከወራጅ ቀጠና የሚወጡበትና ምላሽ የሚሰጡበት ጨዋታ ይሆናል ተብሎ ተጠብቆ ነበር። ሆኖም ግን አልተሳካም። አሁንም ቶተንሃም ሆትስፐር የመውረድ ስጋት እጅጉን ተጋርጦበት ቀጥሏል ማለት ነው። በተለይ ደግሞ ላለመውረድ አብረውት እየተፎካከሩ የሚገኙት ክለቦች ዌስትሃም እና ኖቲንግሃም ፎረስት ጨዋታቸውን እስኪያደርጉ ድረስ ቶተንሃም በዚህ ደረጃ ያለበት ሁኔታ በጣም አሳሳቢ እንደሆነ ማንሳት ይቻላል። ሌሎች መርሃ ግብሮችም ነበሩ። ከነዚህ መካከል በሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከቦርንማውዝ ጋር ያደረጉትም ጨዋታ የሚጠቀስ ነበረ። አሰልጣኝ አንዶኒ ኢራኦላ በሲዝኑ መጠናቀቅ ቦርንማውዝ እንደሚለቁ ይጠበቃል። ሆኖም ግን አጨራርሳቸውን እጅግ በጣም እያሳመሩ ነው የሚገኘው። ባለፈው ሳምንት አርሰናልን ማሸነፋቸው ይታወሳል። እንግዲህ አሁን ደግሞ ሴንት ጄምስ ፓርክ ድረስ አቅንተው ኒውካስልን ማሸነፍ ችለዋል። በጨዋታው በታቫርኔር አማካኝነት ጎል ያስቆጠሩት ቦርንማውዞች ነበሩ። ቀዳሚ የነበሩትም እነሱ ነበሩ። ኦሱላ በሁለተኛው አጋማሽ ጎል አስቆጥሮ ጨዋታውን አቻ አደረገ። ሆኖም ግን በ85ኛው ደቂቃ ትሩፌ ፉልባኩ የቦርንማውዙ የግራ መስመር ተከላካይ ትሩፌ ጎል አስቆጥሮ ለአንዶኒ ኢራኦላ ቡድን እጅግ በጣም ወሳኝ 3 ነጥብ አስመዝግቧል። ይህንን ውጤት ተከትሎ ኒውካስል አሰልጣኝ ኤዲ ሃው ከዚህ በኋላ ከዚህ ቡድን ጋር መቀጠል ይችላሉ ወይ የሚለው በጣም አሳሳቢ እንዲሆን አስገድዶታል። ኒውካስል 14ኛ ደረጃ ላይ ነው የሚገኙ። በአንጻሩ ቦርንማውዝ ወደ 8ኛነት ደረጃ ማሻሻል ችለዋል። ወደ አውሮፓ እግር ኳስ የሚያደርገው ተሳትፎም እንዲሁ ተስፋ ኖሮታል ማለት ነው። ከቼልሲ ጋር 6ኛ ደረጃ ላይ ከሚገኘው ቼልሲ ጋር በነጥብ እኩል ነው የሚገኘው ቦርንማውዝ። ስለዚህ አሰልጣኝ አንዶኒ ኢራኦላ ቦርንማውዝን ከመሰናበታቸው በፊት ይህንን ቡድን ለአውሮፓ እግር ኳስ ተሳትፎ አብቅተውት ሊሰናበቱ ይችላሉ። ዘንድሮ በሲዝኑ ምን አይነት ወሳኝ ተጫዋቾች እንደለቀቁባቸው የሚታወስ ነው። ክረምት ላይ እንደነ ሃውሰን እንደነ ዛባርኒ አይነቶቹ እንደ ኬርኬዝ አይነት ተጫዋቾች ለቀውባቸዋል። ጥር ላይ ደግሞ እንደነ አንቷን ሴሜኞ አይነት ተጫዋቾች ለቀውባቸዋል። ሆኖም ግን አሁንም የአውሮፓ እግር ኳስ ተሳትፎ ለማግኘት እየታገለ ያለ ቡድን መገንባት ችሏል ማለት ነው። በአንጻሩ ኤዲ ሃው ሲዝኑ ከተጠናቀቀ በኋላ ኒውካስልን ከዚህ በላይ ያሳድጉታል የሚለው ጥያቄ ምላሽ የሚያገኝ እንደሚሆን ይጠበቃል ማለት ነው። ሊድስ ዩናይትድም እንዲሁ መውረዱ ያበቃለትን ወልቭስን በሜዳው ኢላ ሮድ አስተናግዶ ነበር። 3-2 በሆነ ውጤት አሸንፏል። ጀስቲን ኦኮፎር እንዲሁም ደግሞ ዶሚኒክ ካልቨርት ሌቪን በፍጹም ቅጣት ምት የሊድስን ማሸነፊያ ጎሎች ከመረብ አሳርፈዋል። በጂቴክ ኮሚኒቲ ስቴዲየም ብሬንትፎርድና ፉላም ያደረጉት ጨዋታ ያለ ጎል በ0-0 ያቻ ውጤት ተጠናቋል ማለት ነው። ወደ ስፔን ስናቀና በስፔን የምናገኘው ላሊጋውን ሳይሆን የንጉስ ዋንጫ ወይ ደግሞ ኮፓ ዴል ሬይ ነው። ትናንትና በስፔን የንጉስ ዋንጫ የፍጻሜ ጨዋታ አትሌቲኮ ማድሪድና ሪያል ሶሴዳድ ተገናኝተው ነበር። ድል ለሪያል ሶሴዳድ ሆኗል። ዲየጎ ሲሞኒዮ ቡድን አሁንም ፍጻሜ ደርሶ ዋንጫ ማሳካት ያልቻለበትን ክብረ ወሰኑን መጥፎ ታሪኩን አስቀጥሏል። በጨዋታው እንግዲህ ሁለቱ ቡድኖች በመደበኛው የጨዋታ ክፍለ ጊዜ 2-2 በሆነ ያቻ ውጤት ነበረ የተለያዩት። የጭማሪው ሰዓት ጎል አልተቆጠረበትም። በመለያ ምት ግን የአትሌቲኮ ማድሪዶቹ ሶርሎዝና አርጀንቲናዊ ሁሊያን አልቫሬዝ የፍጹም ቅጣት መለያ ምቶችን ማምከናቸውን ተከትሎ ሪያል ሶሴዳድ የባስኮ ሪያል ሶሴዳድ ሻምፒዮን ሆኗል። ከጨዋታው መጠናቀቅ በኋላ የአትሌቲኮ ማድሪድ ተጫዋቾችና ደጋፊዎች በእንባ የታጀበ ሀዘናቸውን ሲገልጹ ነበር። በአንጻሩ ለሪያል ሶሴዳድ እጅግ በጣም ደማቅና የተለየ ምሽት ነበር። ባለፈው የውድድር ዓመት ሌላኛው የባስክ ቡድን አትሌቲኮ ቢልባኦ ነበር ሻምፒዮን ነው። አሁን ደግሞ ሪያል ሶሴዳድ የስፔን የንጉስ ዋንጫ ሻምፒዮን መሆን ችሏል። አሰልጣኝ ዲየጎ ሲሞኒ የመጀመሪያው 10 ደቂቃና ጭማሪው 30 ደቂቃ በስተቀር ሌላኛው ላይ ጥሩ ነበርን፣ ማድረግ ያለብንም ሁሉ አድርገናል። ግን ደጋፊዎቻችን የሚፈልጉት ጥሩ መጫወትና የሚያነቃቃ መልእክት ሳይሆን ዋንጫ ነበር። ይሄ በጣም አስቆጪ ነው ብሏል። ሎሬንቴ እነ ኮኬ እንዲሁ ከጨዋታው መጠናቀቅ በኋላ ከዚህ በላይ ሊያደርጉ እንደሚገባ ቁጭታቸውን ገልጸው ነበረ። ድል ለሪያል ሶሴዳድ ሲሆን ለአትሌቲኮ ማድሪድ ደግሞ ሀዘን ሆኗል ማለት ነው። እንግዲህ አትሌቲኮ ማድሪድ ከዚህ በኋላ ይህንን የውድድር ዓመት ያለ ዋንጫ ላለማጠናቀቅ የቀረው የአውሮፓ ሻምፒዮንስ ሊግ ነው። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ከአርሰናል ጋር የሚጫወት መሆኑ የሚታወቅ ነው ማለት ነው። ላሊጋው በትናንትናው ዕለት አልነበረም። ወደ ጣሊያን ሴሪኤ ስናቀና እንግዲህ ትናንትና በሴሪኤው ወሳኝ የሚባሉ ጨዋታዎች ተካሂደው ነበር። ከነዚህ መካከል በዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ከላዚዮ ጋር የተጫወተበት የሚጠቀስ ነው። በጨዋታው አሸናፊ የሆነው እንግዳው ላዚዮ ነበር። ከሮም ድረስ መቶ በካንሴሊየሪ እንደ በቤዚክ አማካኝነት ባስቆጠራቸው ጎሎች ናፖሊን የአንቶኒዮ ኮንቴውን ሻምፒዮኑን ቡድን አሸንፈው መውጣት ችለዋል። በሌላ ምራ ግብር ሮማና አታላንታ ያደረጉት ጨዋታ በ1-1 ያቻ ውጤት ተጠናቋል። ክሪስቶቪች ለአታላንታ ቀዳሚውን ጎል አስቆጥሮ ነበር።
ነበር። ሆኖም ግን በሄርሞሶ አማካይነት ሮማ አቻ ሆነው ጨዋታውን አጠናቀቋል። ኡዲኔዜ በሜዳው በፓርማን ለባዶ ተሸንፏል። የጣሊያን ሴሪ የትናንት መርሃ ግብሮችን ይመስሉ ነበር። በጀርመን ቡንደስሊጋም እንዲሁ ትናንት ጨዋታዎች ተካሂደው ነበር። ከነዚህ መካከል ሆፈንሄም በሜዳው ዶርትሙንዱን ገጥሞ 2-1 በሆነ ውጤት ያሸነፈበት ይጠቀሳል። ክራመሪች ሁለቱንም ጎሎች ለሆፈንሄም አስቆጥሯል። ሴሄር ጉራሲ ዶርትሙንድን ከሽንፈት ያላዳነችውን ጎል ያስቆጠረው ተጫዋች ነው። ሌቨርኩሰንም እንዲሁ በሜዳው በኦስበርግ ተሸንፏል። በሺክ አማካኝነት መሪ መሆን ችሎ የነበረ ቢሆንም ሬደር በተከታታይ ባስቆጠራቸው 2 ጎሎች ኦስበርግ ድል ቀንቶታል። ከዛ በተጨማሪ ፍራንክፈርት በሜዳው በላይፕዚግ ተሸንፏል። ቨርደር ብሬመን ሃምበርግን 3-1 ሲያሸንፍ ኡኒየን በርሊን በሜዳው እንዲሁ በተመሳሳይ በቮልፍስበርግ 2-1 በሆነ ውጤት የተሸነፈበት መርሃ ግብር ተጠቃሽ ናቸው። ወደ ተመልካቾቻችን ትናንት የተካሄዱ ጉዳዮች እንዲከቃኝን ዛሬ የትኞቹ ጨዋታዎች ይካሄዳሉ የሚለውን ጥቆማ እንስጥና ፕሮግራማችንን እናጠናቅ። ዛሬ በእንግሊዝ ፕሪሚየር ሊግ ምናልባትም የ20 ዓመቱ ለአርሰናል በተለይ የ20 ዓመቱ ትልቁ ጨዋታ ይካሄዳል። አርሰናል ከሜዳ ወጥቶ ኤቲሃድ ላይ ቀጥተኛ የዋንጫ ተፎካካሪውን ማንቸስተር ሲቲን ይገጥማል። እንግዲህ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 6 ነው። ሲቲ አንድ ቀሪ ጨዋታ አለው። ስለዚህ አርሰናል ይህንን ጨዋታ ለሲቲ እጁን የሚሰጥ ከሆነ ሲቲ ቀሪ ጨዋታ ሲደመርለት ሁለቱ ክለቦች በነጥብ የሚስተካከሉበት እድል ይኖራል። ስለዚህ የሚኬል አርቴታ ቡድን አመቱን ሙሉ ለሻምፒዮንነት ቅድመ ግምት ሲሰጠው ቆይቶ በመጨረሻ ሁሉም ነገር ሊያጣ የሚችልበት እድል ተጋርጦበታል። ስለዚህ ከዚህ መጥፎ አጋጣሚ ለመዳን የዛሬውን ጨዋታ የግድ ማሸነፍ ወይም ደግሞ ጥሩ ነጥብ አንድ ነጥብ ቢያንስ ተጋርቶ መውጣት ይጠበቅበታል። አሰልጣኝ ፔፕ ጓርዲዮላ ይህንን ጨዋታ ከተሸነፈን አበቃ ሲዝኑ አርሰናል ሻምፒዮን ሆነ ብሎ መናገሩ የሚታወስ ነው። እጅግ በጣም የሚጠበቅ ጨዋታ ነው። በዚህ ጨዋታ በአርሰናል በኩል እንደነ ቡካዮ ሳካ አይነት ወሳኝ ተጫዋቾች እንደማይሰለፉ ተነግሯል። ከዚህ ቀደም ጉዳት ላይ ያሉ ተጫዋቾች እንዳሉ ሆነው ማለት ነው። በአንጻሩ በሲቲ በኩል ሁሉም ተጫዋች ጤነኛና ጥሩ አቋም ላይ የሚገኝ መሆኑ በተወሰነ መልኩ ግምቶችን ለሲቲ እንዲያደሉ አድርጓል። ሆኖም ግን የዛሬው ጨዋታ የሲዝኑን ሻምፒዮን የሚለይ እጅግ በጣም ወሳኙ ጨዋታ ስለሚሆን ከፍተኛ ግምትን አግኝቷል። አርሰናልም ከ22 ዓመት በኋላ ሻምፒዮን የሚሆንበትን ሁነኛ እድል በዛሬው ጨዋታ አሳልፎ ይሰጣል ተብሎ አይጠበቅም። ለዛም ነው የ20 ዓመቱ የአርሰናል ትልቁ ጨዋታ የዛሬው ጨዋታ ነው የሚል ሀሳብ በተለያየ መልኩ እየተጠቀሰ የሚገኘው። ጨዋታው ምሽት 12 ሰዓት ተኩል ሲል በኤቲያድ የሚጀምር ይሆናል ማለት ነው። ሌሎች ጨዋታዎችም ይካሄዳሉ። ከነዚህ መካከል የመርሲሳይድ ደርቢ ኤቨርተንና ሊቨርፑል የሚያደርጉት ጨዋታ ቀን 10 ሰዓት ላይ ቀደም ብሎ የሚካሄድ ጨዋታ ነው። በተመሳሳይ ሰዓት ቪላ ፓርክ ላይ አስቶን ቪላ ሰንደርላንድን ሲገጥም ኖቲንጋም ፎረስትም እንዲሁ በሜዳው በርንሌን የሚያስተናግድበት ጨዋታ ከእለቱ ተጠባቂ የፕሪሚየር ሊጉ መርሃ ግብሮች መካከል የሚጠቀስ ነው። በጣሊያን ሴሪኤ ዩቬ ከቦሎኛ ምሽት 3:45 የሚያደርጉት ጨዋታ ይጠበቃል። ከዛ በተጨማሪ 10 ሰዓት ላይ ኤላስ ቬሮና ከኤሲ ሚላን የሚያደርጉትም ጨዋታ ሌላኛው ከፍተኛ መርሃ ግብር ግምት ያገኘ መርሃ ግብር ነው። ቡንደስሊጋው ላይ ዛሬ 12 ሰዓት ተኩል ባየር ሚዩኒክ ከስቱትጋርት ጋር የሚያደርጉት ጨዋታ ከፍተኛውን ግምት አግኝቷል። ውድ ተመልካቾቻችን ተወዳጁ ብስራት ኤፍኤም 101.1 በሬዲዮ ሞገድ በዩቲዩብ እንዲሁም ደግሞ በዌብሳይታችን ዛሬ የሚካሄዱ ጨዋታዎችን ከ9 ሰዓት ጀምሮ የመርሲሳይድ ደርቢን እሱን ተከትሎ የአርሰናልና የሲቲን ጨዋታ እንደዚህ ያለ በስፖርት ክፍል ባልደረቦቻችን እስከ እኩለ ሌሊት ድረስ የተለያዩ ጨዋታዎችን ወደ እናንተ ሲያደርስ ይቆያል። እንድትከታተሉ እየጋበዝን እኛ ግን ፕሮግራማችንን እዚህ ጋር እናጠናቅቃለን። ፕሮግራሙን እየመራው ዘውዱ በሬሳ፣ በካሜራው መሊክ ነበርን። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ይግጠመን።